ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። ይህ አዋዜ ሰበር ነው። የራሽያው ታስ የዜና ወኪል የጠቀሳቸው ኢማኑኤል ሊሮይ የተባሉ ፈረንሳዊ ኤክስፐርት ወደ ዩክሬን እንደተላከ የሚታመነው 2000 ጦር የፈረንሳይ ጦር ዩክሬን በየቀኑ የምታጣውን ሰራዊት ቁጥር እንኳን አያካክስም ማለታቸው ተሰማ። የአደጋ አመራር ኤክስፐርቱ ኢማኑኤል ሊሮይ ፈረንሳይ 2000 ጦር ወደ ዩክሬን ለመላክ ማቀዷም ፈረንሳይንና መላ አውሮፓውያን ሕዝቦች ወደማይደግፉት ግጭት ስቦ የማስገባት ጠንካራ የፖለቲካ ምልክት ተደርጎ ሊወሰድ ይችላል ሲሉ ያስጠነቅቃሉ። ኤክስፐርቱ ሲቀጥሉም 2000 ወታደሮች ወደ ዩክሬን መሰማራት ቢረጋገጥና በተግባር ላይ ቢውል እንኳን የግጭቱ አቅጣጫ ላይ ምንም አይነት ተጽዕኖ መፍጠር የሚችል አይደለም ብለዋል። ምክንያቱም አሉ ቁጥሩ እዚህ ግባ የሚባል አይደለም። የዩክሬን ጦር በየቀኑ ከ1500 እስከ 2000 የሚደርስ ሰራዊት ጦር ግንባር ላይ ያጣል። ከወታደራዊ እይታ አንጻር የፈረንሳይ 2000 ጦር ምንም ፋይዳ አይኖረውም ብለዋል ታስ እንደጠቀሳቸው። የኪየቭን መንግሥት ለመደገፍ የፈረንሳይ ጦር 2000 ተዋጊዎችን ወደ ዩክሬን ለመላክ መዘጋጀቱን መጀመሪያ ያስታወቀም የራሽያ የውጭ አገር የስለላ አገልግሎት በምህጻረ ቃል ኤስቪአር ነበረ። አብዛኛው ወታደሮቹ ፍሬንች ፎሬን ሌጂዮን ከሚባለው የጦር ክፍል የተውጣጡ በአብዛኛው በላቲን አሜሪካውያን ተዋጊዎች የተሞላ ነው። የስለላ አገልግሎቱ ኤስቪአር እንደገለጸው በአሁኑ ሰዓት ፖላንድ ገብተው ዩክሬን ድንበር አጠገብ ከባድ የውጊያ ልምምድ፣ የጦር መሳሪያና እንዲሁም ወታደራዊ ቁሳቁስ እየተቀበሉ ናቸው። የራሽያ ስለላ ድርጅት መግለጫውን የሰጠው ትናንት ነበረ። የራሽያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መግለጫውን ተከትሎም ዩክሬን ውስጥ የሚገባ ማንኛውም ኃይል ለራሽያ ኃይሎች ሕጋዊ ኢላማ ነው ሲሉም መረጃውን ያጠናክራሉ። የራሽያና የፈረንሳይ ኃይሎች ፊት ለፊት ተገናኝተው የሚዋጉበት ሁኔታ እየከፋ መምጣቱንም አመላካች ሆኗል። የፈረንሳይ ባለሥልጣኖች መረጃውን የራሽያ ማወናበጃ ሲሉ ውድቅ አድርገውታል። ኢሳይያስ፣ በዚህ ዜና ላይ ብዙ ትንታኔ ነው የሚሠራው በራሽያ ሚዲያዎች እና እነዛን የራሽያን ሚዲያዎች ጠቅሰው በየዕለቱ የሚዘግቡ በርካታ የዜና ምንጮች አሉ። በአንድ በኩል እና እኔ እንዲህ ያሳጥሬ እንዳቀረብኩት ሳይሆን በውጭ ጉዳይ ሚኒስትሩ ሰፊ መግለጫ የተሰጠበት ነው። እንደሰማው ደግሞ ፈረንሳይና እንዲሁም ኔቶ ይህንን የራሽያ ማወናበጃ ወይም ውዥንብር ነው በማለት ነው ውድቅ ያደረጉት። የሚገርመው እነዚህ ሜይንስትሪም ሚዲያዎች የምንላቸውም ቢያንስ እኔ እንዳነበብኩት አልጀዚራ እና ቢቢሲም ዜናውን እንደ ዜና ለመዘገብ አልወደዱም።
የራሽያ ፕሮፓጋንዳ በሚል ነው እንዳለፉት ነው የማነባው። ስለዚህ እንግዲህ በራሽያኖች በኩል እየቀረበ ያለው እንግዲህ እንደሰማኸው ይህ ፍሬንች ሌጂዮን የተባለ የፈረንሳይ ኃይል በአሁኑ ሰዓት ፖላንድ ገብቶ ዩክሬን ድንበር ላይ ከፍተኛ የውጊያ ልምምድ እያደረገ ነው። ከዩክሬን ራሽያ የጦርነት ባህሪ የተነሳ ዓለም አሁን ከፈረንሳይ የመጣው ሰራዊት ቁጥሩ 2000 ከሆነ ይሄ 2000 ያህል ሰራዊት እንደ ተራ ወታደር ከሆነ በርግጥም ፋይዳ ያለው ነው ብሎ ማመን አይቻልም። ነገር ግን ይሄ 2000 ሰራዊት በተለያየ ሙያ የሰለጠነ ከሆነ ለምሳሌ ጀት አብራሪ ቢሆን ሚሳኤሎቹን የሚተኩስ ድሮኖቹን ማኔጅ የሚያደርግ እንዲህ አይነት ነገር ከሆነ ከባድ ቁጥርስ አይደለም ወይ? ፍሬንች ሌጂዮን ያው ተዋጊ ቡድን ነው። ራሽያኖች የሚሉት አሁን ይሄ እውነታው እየፈጠጠ ሲመጣ ፈረንሳውያኑ የዩክሬን ጦር ለማሰልጠን የገቡ ናቸው በሚል ለማወናበድ ሊሞክሩ ይችላሉ። እነዚህ ግን ቤዚካሊ ተዋጊዎች ናቸው በማለት ነው ራሽያ ያቀረበቻቸው። ስለዚህ አሁን ያልከው አይነት በዚህ ደረጃ አይነት እንትን የለውም። ይሄ ጦር ግን እንግዲህ የራሱ ልምድ የራሱ ልምድ ይኖረዋል። ስለዚህ በጦርነት ውስጥ በምን መልኩ እንደሚሳተፍ ብዙም የተገለጸ ነገር የለም። ግን 2000 ፈረንሳውያን ተዋጊዎች ወደ ዩክሬን እየገቡ መሆኑን እንደውም ሰፋ አድርገህ ከተመለከትከው ዜናውን በፈረንሳይ ሀገርም አንዳንድ ሆስፒታሎች ብዙ አልጋ በማስገባት ዶክተሮችም ይሄ ምንድን ይባላል ፈጣን የሆነ ቁስል የገዛ የመስክ ቀዶ ጥገና የመሳሰሉትን ስልጠና እየወሰዱ እንደሆነ የሚገልጹ ዜናዎች አሉ። ምክንያቱም ይሄ ጦር በአሁኑ ሰዓት ያው የሚያስፈልጋት ኃይል ጦር ግንባር ላይ ነው። 1400 ኪሎ ሜትር የተዘረጋ ጦር ግንባር አለ። እዛ ላይ በጣም በየቀኑ የተፋፋመ ውጊያ ነው ያለው። ወይ ደግሞ ከኋላ እገዛ የሚሰጥበትና ከኋላ ያለ የዩክሬን ሰራዊት ደግሞ ወደ ጦር ግንባር እንዲገባ መተካት የሚችል ወይም የተሰባጠረ ውጊያ ውስጥ የሚሳተፍ ሊሆን ይችላል። ዞሮ ዞሮ ጦር ግንባሩ ላይ ያለውን ሁኔታ ለመለወጥ ይቻል አይቻል ሌላ ነገር ሆኖ ቢያንስ ግን የዩክሬኖችን ለማጠናከር ነው። ስለዚህም ራሽያ እንደምታቀርበው ይሄ ሁሉ የሕክምና ዝግጅት መደረጉን ስታይ የፈረንሳይ ጦር ሊዋጋ የመጣ እንደሆነ የሚያመለክተው። ዓለም አሁን ይሄ የፈረንሳይ ጦር በቀጥታ እንግዲህ በዚህ በጦርነት ቦታ ላይ መሳተፍ ጀመረ ማለት አውሮፓውያኖች ጥሪውን ተቀብለው ወደ ዩክሬን እየገቡ ነው ብለን መውሰድ አንችልም ወይ? ከዚህ በኋላ ቀጣይ የተለያዩ ሀገራቶች ይሄንን ያህል ቁጥር የሚያስገቡ ከሆነ ከባድ አይሆንም ወይ? ጦርነቱስ በሩሲያ በኩል የሚወሰደው እርምጃ ከጊዜ ወደ ጊዜ የከፋ የሆነ የሚመጣበት ሁኔታዎች ሊፈጠሩ አይችሉም ወይ? እንግዲህ ከዚህ በፊት የራሽያን ማስጠንቀቂያዎች ይዘን የምንናገር ከሆነ አንድ የአውሮፓ ወይም የኔቶ ወታደር የዩክሬንን ግዛት አይረግጥም ነው እና እንዲህ የሚደረግ ከሆነ ግን ጦርነቱ በቀጥታ በራሽያና በኔቶ መካከል እንዲሆን ያደርገዋል። በሌላ አነጋገር በራሽያና በኔቶ መካከል ሲሉት ይቀላል የዓለም ጦርነት ማለት ነው። አሁን ግን ራሽያ የምትለውን የራሷን ወስደን ይሄ የፈረንሳይ ጦር ዩክሬን ድንበር ላይ
ራይጎረስ የሆነ ለዛ ለዩክሬን ጦርነት ባህሪን ለመላበስ ጠንካራ ልምምድ ላይ እንደሚገኝ ነው እየነገረችን ያለችው። ስለዚህ ይህ ጦር ሊዋጋ ነው የሚመጣው እና በማንኛውም ሰዓት ዩክሬን የሚገባ ጦር ነው። ምናልባትም በዚህ ሰዓት ገብቶ ሊሆን ይችላል። ይህን ተከትሎ ከውጭ ጉዳይ ሚኒስትሩ የሰማነው ምላሽ የራሽያ ኃይሎች ህጋዊ ኢላማ ይሆናል የሚል ነው። ይሄ እንግዲህ እኔ እንደሚረዳኝ ማንኛውም አንድን ሀገር ለማገዝ ሲሄድ ለምሳሌ የእኛ ወታደሮች በተባበሩት መንግስታት ስር ደቡብ ኮሪያን ለማገዝ ዘምተዋል አለም የኮሪያ ዘማቾች እና ለዘመቻ ሲገቡ ሰሜን ኮሪያ ይህን ማስጠንቀቂያ መስጠት አለባት ብዬ አላምንም። የገቡት በተባበሩት መንግስታት ማዕቀፍ ውስጥ ነው። ጦሩም የገባው የሰሜን ኮሪያን ጦር ወግቶ ከደቡብ ኮሪያ ግዛት ለማስወጣት ነው ከአሜሪካ ጋር ሆነ። ስለዚህ በዛ ሁኔታ የገባው የኢትዮጵያ ጦር የሰሜን ኮሪያ ጦር ኢላማ መሆኑ የሚያጠያይቅ አይደለም። በተመሳሳይ ሁኔታም የኢትዮጵያ ጦር በተሰማራበት ግንባር የሰሜን ኮሪያን ጦር ኢላማ ያደርገዋል። ስለዚህ አሁን ሰርጌይ ላቭሮቭ ያሉት ይህንን ነው። የፈረንሳይ 2000 ጦር እንደ ዩክሬን ጦር ይታደናል፣ እንመተዋለን የሚል መግለጫ ነው የሰጡት። ይህ ከሆነ የራሽያ ምላሽ አይ ቲንክ ሌላ 2000 ጦር እንግሊዝ ታስገባ ትችላለች ወይም 3000። ምክንያቱም መግለጫው ይሄ ነው ሊሆን የሚችለው። ሌላ ደግሞ ሌላ 4000 ጦር ጀርመን ልታስገባ ትችላለች። በዚህ አይነት አቀራረብ አውሮፓውያኖቹ በቀጥታ ይህን ጦርነት ከዩክሬን ጎን ቆመው ራሽያን መውጋት የሚችሉበት ሁኔታ መፍጠር ይችላሉ ማለት ነው እንጂ ብላስት የሚያደርገው ነገር አለ። ለምሳሌ ራሽያ ሬድ ላይኗ ከሆነ ይህንን ልታስተናግድ እንደማትችልና የኔቶ ወታደር እዚህ ጦርነት ውስጥ በአካል የሚቀላቀል ከሆነ የሶስተኛ ዓለም ጦርነትን መርጧል የሚል ይዘት ነው የነበረው የራሽያ። ስለዚህ ኤክስፐርቱ በዛ በኩል የተናገሩት ምንድን ነው? ይሄ ፈረንሳይ የምትወስደው ያቀደችው ያሉት እሳቸው ከተረጋገጠና የዩክሬን ውስጥ ተሰማርቶ ከተገኘ የፈረንሳይ ጦር ለቀሪው የአውሮፓ ሀገራት ጦርነቱን እንዲቀላቀሉ ትልቅ ፖለቲካዊ ምልክት ነው የሚሆነው ነው ያሉት። ይሄ ማለት ፈረንሳይ ካደረገችው በቃ እኛ ምን እናደርጋለን ሌትስ ጎ የሚል አይነት ማለት ነው። ቅድም እንዳልኩ እንግሊዝ አለች፣ ፈረንሳይ፣ ሆላንድ በሙሉ ስዊድን፣ እነዚህ በአጠቃላይ የኔቶ አባል የሆኑ ሀገሮች በፈረንሳይ መልክ በዚህ ውጊያ ላይ እንዲሳተፍ መላክ ይችላሉ። ወታደር ሲሄድ ሊገልም ሊሞትም ነው ይህንን በመቀበል ማለት ነው። ስለዚህ ራሽያ በዘላቂነት እንዴት ነው የምታስተናግደው? ይሄ ነገር እንዳይቀጥል አሁን የፈረንሳይን ጦር ኢላማ አድርጓለሁ ያለችው ወይ የፈረንሳይ ጦር የራሽያን ጦር ኢላማ ያደርግ ነው የመጣው። እዳው ገብስ ነው። ይሄ ከሆነ እንግሊዞችን በዚህ መንገድ የተጠናከረ ጦር ያስገባሉ ማለት ነው እና እንዲህ አይነት ሁኔታ ያስከትላል የሚል ነው እንግዲህ የኤክስፐርቱ ስጋት። እንዳየው በውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኩል የተሰጠው ምላሽ ኢላማ እናድርጋቸዋለን የሚል ነው እና በተወሰነ ደረጃ ማነው የፈረንሳዩን ፕሬዚደንት ማክሮንንም ጥሩ የታሪክ ተማሪ እንዳልሆነ ሌላው ናፖሊዮን መሆን እንደሚፈልግ እና ናፖሊዮን ደግሞ ራሽያ ጋር ተዋግቶ ምን እንደደረሰበት እንዳላነበበ እና ምናልባትም እንዲህ አይነቱ ክስተት ሰዎች ከታሪክ ይማራሉ ከሚባል ሰዎች በታሪክ ይቀጣሉ የሚለው ተግባራዊ ሊሆን እንደሚችልበት የሚያስቀምጥ ትንታኔ ነው የሰጡት። እንግዲህ ፈረንሳይ አስቸጋሪውንና እስካሁን ያልተደፈረውን መንገድ ከዚህ ቀደምም ፈረንሳይ ልታስገባ እንደነበር ምናልባትም አስገብታ ሊሆን ይችላል። በፊት በጣም እንዲህ አይነት ዘገባ ነበር። ስለዚህ ማክሮን 2000 ጦር የፈረንሳይን ጦር ልከው በድፍረት ገብቶ እንዲዋጋ ሊያደርጉ
ፖላንድ ድንበር ተቃርቧል። በሀገር ቤት ሆስፒታሎች ሊመጣ የሚችለውን ቁስለኛ ለማስተናገድ የሚችልበትን ሁኔታ ፈጥረዋል ነው የሚለው ዜናው። እና ራሽያም ይግባ እሱንም ወገዋለሁ የሚል ምላሽ ነው የሰጠችው። ዓለም በርግጥ ይሄን ነገር በደንብ ስናጤ ነው እጅግ በጣም ከባድ ሊሆን እንደሚችል ነው መገመተው። ምክንያቱም የፈረንሳይ ሰራዊት ይዞ የሚገባው መሳሪያ ምን አይነት መሳሪያ ነው ይዞ የሚገባው? ስንት ሺህ ኪሎ ሜትር ሊጓዝ የሚችል ሚሳኤሎችን ነው የሚታጠቀው? ምክንያቱም ከሩሲያ ጋር ከሆነ የሚዋጋው ሩሲያን ሊመክትበት ወይም ሩሲያን ሊያጠቃበት የሚችል መሳሪያ ይዞ ሊገባ ይችላልና ትልልቅ መሳሪያዎችን የሚጠቀም ከሆነ ሩሲያ ላይ ጥቃት ሊፈጽም ነው ማለት ነው። ይሄ ውስብስብ ነገሮች ውስጥ አይከትም ወይ? ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ሲገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። የራሽያ ዜና የሚነግረን ነገር አለ። ይህ ጦር ተዋጊ ጦር ነው። ፕሮባብሊ በከባድ መሳሪያ ደረጃ ሊኖረው ቢችል ያንኑም ራሱ እዛው ነው ጦር መሳሪያም እየታደለው ነው የሚገኘው ነው የሚለው። ስለዚህ 2000 ጦር ምናልባት መድፈኛ ሊኖረው ይችላል። መድፈኛ በእግረኛ ጦር ደረጃ ወይም በዚህ ደረጃ የሚታይ ነው ያ ክፍሉ ማለት ነው። በውጊያ ውስጥ እንግዲህ የተለያዩ መሳሪያዎችን የእግረኛ መሳሪያዎችን ጦር ግንባር ላይ የነፍስ ወከፍ መሳሪያዎች በአብዛኛው፣ በተረፈ ደግሞ ምናልባት እንደ መድፍ እንደ ዲሽቃ ገለመሌ የሚሏቸው ነገሮች ሊተኩስ ይችላል እንጂ ሚሳኤል ሌላ ነገር ነው። የሚሳኤል ኃይሎች ራሳቸውን የቻሉ ናቸው። ከሚሳኤሉ ጋር የሚንቀሳቀሱ ናቸው። በሚሳኤል አስተኳሽነት በኤክስፐርት ደረጃ እንኳን የሚባሉ አይደሉም። እነዚህ ፍሬንች ሌጂዮን ተብሎ የሚታወቅ የሰራዊት ክፍል አለ። የራሱ ታሪክ ያለው ነውና የዚህ ሰራዊት አካል ናቸው። ስለዚህ የውጊያ ቤዚካሊ ጦር ሜዳ ላይ የዩክሬን ጦር የሚያግዙ ተደርገው ነው የቀረቡት። ራሽያ የሚያቀርበቻቸው እንደዛ ነው። ነገር ግን 2000 ጦር ውጊያ ላይ ተጨመረ ማለት ቀላል ነው ማለት ግን አይደለም። ራሽያ ኢላማ እናደርጋቸዋለን በሚል ከዚህ የበለጠ አክብዳ አለማየቷ ካልሆነ በስተቀር። ነገር ግን ይህ ነገር 2000 ጦር ከተቀበልክና እወገዋለሁ የሚል ከሆነ ምላሽ ይሄንን ጦር የሚያግዝ ሌላ 4000 ጦር ልትልክ ትችላለች ፈረንሳይ። እንዲህ እያለ መልኩን እየቀየረ ሊሄድ ይችላል እና ይሄ እውነትና ተግባራዊ ከሆነ ኤክስፐርቱ እንዳሉት በጣም የጦርነቱን አቅጣጫ በጣም ከፍ ሊያደርግ የሚችል ነው፣ አስከፊ ሊያደርግ የሚችል ነው። የፈረንሳይን ጦር በዚህ ደረጃ ከተቀበልክ የእንግሊዝንም ጦር የተለየ ለንደንን እመታለሁ በኒውክሌር አጋያለሁ የምትልበት ሁኔታ የለም። እነሱንም ጦር ሜዳ ላይ ጋፈጣቸዋለሁ የሚል ነው። የፖላንድንም እንደዚሁ ልትል ነው ማለት ነው። ስለዚህ ፓተርኑ በዚህ በተናጠል በፈረንሳይ መንገድ በዚህ ቀዳዳ የአውሮፓን ወታደሮች የዩክሬን ጦር ጋር የመቀላቀልና ዩክሬን በሰው ኃይል ያለባትን ብልጫ ማመጣጠን በዚህ መንገድ ራሽያን ማሸነፍ ማለት ነው እንደሚመስለኝ። ሁኔታዎቹ ራሽያን በዚህ መንገድ ለማሸነፍ መሞከር የሚያመጣው ጦስ አለ፣ አብሮ የሚመጣ ጦስ አለና አውሮፓውያኖቹ ይሄኛውን ነገር በምን መልኩ እንደተመለከቱት ለማመንም ለማወቅም ግራ የሚያጋባ ነውና ሲያንተስ ይሄን እንዴት ታየዋለህ? አፍንጫን ሲነኩት አይን ያለቅሳል እንደሚባለው ለካስ ውስጥ እግሮ ሲመቸው ራሶ ጭንቅላቶም ፈታ ዘና ይላልና ዳና የውስጥ እግር ማሳጅ
አድራሻ ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ ዳና። አውሮፓውያኖቹ ይሄን በዚህ ጦርነት ቭላዲሚር ፑቲንን በናዚ ጀርመን ወይም በሂትለር ደረጃ ነው የሚያዩት እና በራሽያ በኩል የሚቀርበውን አመክንዮ አይቀበሉም። የሰው ሀገር ወሮ እና ይሄ ጦርነት እንዲቀጥል በማድረግ እስካሁን ድረስ በዩክሬን ውስጥ ለሚያልቀው ሰው ለዩክሬንም ለራሽያም ወታደሮች ሁሉ ተጠያቂ አድርገው ነው የሚያቀርቡት የቭላዲሚር ፑቲን አስተዳደር። ስለዚህ እነሱ በዚህ መንገድ መግባታቸው ዓለምን ወደ ሶስተኛው የዓለም ጦርነት ሊወስዳት ይችላል የሚለውን የራሽያን ማስጠንቀቂያ እንደ ቡፋ ወይም እንደ ፋይዳ ቢስ የእውነትም ከሆነ ልትጋፈጠውና የመጣው እንዲመጣ የምትጋፈጠው ነው እንጂ በሂትለርን የፈለግከውን አድርግ ብለህ የእሱን ማስጠንቀቂያ ፈርተህ ወራሪው እንደ ተወራሪው አትንኩኝ ብሎ መብቱን ሊያስከብር ይችላል ብሎ ያስቡ። አሁን ዕዳ የሆነብን ነገር ይሄ ነው። ስለዚህ ኃይልን የቭላዲሚር ፑቲንን በተመለከተ የሚያምኑበት ከዚህ በፊት በናዚ ጀርመን ላይ በአዶልፍ ሂትለር ላይ የሆነውን የናዚ ጀርመንን ኃይል በበለጠ ኃይል ማሸነፍ ብለው ነው የሚያምኑት። ስለዚህ ባለፈው እንደሰማኸው በዚህ በአርክቲክ የኖርዌይ መከላከያ ሚኒስትር ገልጸዋል። ኔቶና ራሽያ ለማይቀረው ፍልሚያቸው ዝግጅት እያደረጉ ነው ብለዋል። እና በዚህ መንገድ ነው የሚያዩት እና አይኑን መስበርና ይሄን ነገር ማስቀረት ያለበት ሰው ካለ ፑቲን ነው ብለው ነው የሚያስቡት። የተሳሳተ ሕግ የጣሰው እሱ ነው። በሕግ የታወቀን ድንበር በኃይል ለመጣስ ድንበርን በጉልበት ለመለወጥ እርምጃ የወሰደው እሱ ነው። የዩክሬንን 1/5 ግዛት ይዞ አልወጣም ያለው እሱ ነው። የዩክሬንን ልሳነ ምድር ነጥቆ የያዘው እሱ ነው። እንደገና ደግሞ ተጨማሪ ግዛት ካልተሰጠኝ ብሎ ጦርነቱ እንዳይቆምና ከተማ በመደብደብ ሰላማዊ ሰዎች የሚገለው እሱ ነው ብለው ነው የሚያስቡት እነሱ ጋር ስታስቡ። ስለዚህ እሱን ገብቶ በማንኛውም ኃይላቸው ተጋፍጦ መደምሰስ ዛሬ ካላደረግነው ከ5 እና 8 ዓመት በኋላ አንችለውም፣ እሱ ይወረናል የሚል አቋም ነው ያላቸው አውሮፓውያኑ። አሁን በእነሱ መካከል የሚጠነቀቁ አሉ። በእነሱ መካከልም ይሄን ነገር እንደዚህ አንያዘው በማለት ይሄን ነገር የሚያንገታግቱ አሉ። በእርግጥ ነገር ግን እንደነገርኩ እንግሊዝና ፈረንሳይ ገፊ ናቸው በዋነኛነት እና ፖላንድ እና እነዚህ ላቲኒያ እንደዚህ የሚባሉ ሀገሮች ጦርነትን በጣም የሚገፉ ሀገሮች ናቸው። ለምሳሌ ባለፈው $300 ቢሊዮን የአሜሪካ የራሽያ የተያዘ የሪዘርቭ በነሱ ባንኮች ውስጥ ያዙት አለ መጀመሪያ። ከዛ የሚገኘውን ወለድ $50 ቢሊዮን ላይ ዩክሬን እንድትጠቀም አድርጓታል። $50 ቢሊዮን ወለዱን ማለት ነው። አሁን እንዳለ ገንዘቡን $300 ቢሊዮን ከፊሉን ለዩክሬን ጦር ማጠናከሪያ ለወታደራዊ ግብዓት ማጠናከሪያ መሳሪያ መግዣ ምናልባት ያንን ከአሜሪካ ለመግዛት የወጣውን $90 ቢሊዮን መክፈያ ሊያደርጉት፣ ቀሪውን ደግሞ የኔቶን የሚሊተሪ ኢንዱስትሪ መስራታና እንቅስቃሴ ለማፋጠን እንጠቀምበት ብለው ያው ባለፈው በዘገባችን ላይ እንዳልነው ቤልጅግ እምቢ ብላለች። እንዲህ አይነት ከመካከል እግራቸውን የሚጎትቱ ኃይሎች ስላሉ ነው እንጂ ጦርነቱን በቀጥታ ከፈረንሳይ ከራሽያን የመቅጠም ፍላጎት በአውሮፓ ደረጃ አለ። አሁን እየሰማን ያለ ነው የፈረንሳይ 2000 ጦር በትክክል ገብተው እጃ ላይ የሚሰማራ ከሆነ ራሽያ እንዲሰማራ ፈቅዳለታለች፣ ተወገዋለች። እና በዚህ ውጊያ ውስጥ የሚገባ ከሆነ ይሄንን ጦር ለማገዝ ሌላ የሚከተሉ ማት ነገሮች ሊኖሩ ይችላሉ። በሜካናይዝድ ኃይል ለማጠናከር ወይም ደግሞ ነገ የፈረንሳይ ሚራጅ ጀቶች ጦርነቱን እንዲያግዙ ልትልክ ትችላለች። ስለዚህ አሁን ከባዱ ጥያቄ የሚሆነው ይሄንን ጦርነት የራሽያና የኔቶ ጦርነት መሆን ካለበት ራሱ ፑቲን ያድርገው። እኛ በተናጠል አሁን ፈረንሳይ በገባችበት መንገድ እየገባን ዩክሬን እናግዛለን። እንደ ፈረንሳይ፣ እንደ እንግሊዝ፣ እንደ ጀርመን፣ እንደ ፖላንድ እንደ ኔቶ አልገባንም ነው። ገብቶሃል? አሁን ይሄን እሱ ኔቶ ገባ ማለት ነው እንግዲህ ውስጥ ጦርነቱን የሁላችሁ ብሎ
የመጀመሪያውን ጥይት አንድ ከተማችን ላይ ይተኩስ እና የሶስተኛ ዓለም ጦርነትን እሱ ያስነሳ አይነት ነገር ነው አውሮፓውያኖቹ ጋር ያለው እና ይሄ ነው። ለዚህ ነው ዶናልድ ትራምፕ የሚሄዱበት መንገድ ብቻ ነው የዩክሬን ጦርነትን አንዳች መፍትሄ ሊሰጠው የሚችለው የሚባለው ለዚህ ነው። ዓለም ሁለት ጥያቄ ነው መጠየቅ የምፈልገው። አንደኛው የፈረንሳይ ሰራዊት በዩክሬን ምድር ገብቶ ቢመታ ቢሞት ቢደመሰስ ፈረንሳይ ተመትቻለሁና አግዙኝ ብላ ኔቶን መጠየቅ ትችላለች ወይ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ ዓለም አሁን እንግዲህ አውሮፓውያኖች ቭላዲሚር ፑቲንን ልክ ከሂትለር ጋር እያመሳሰሉት ነው የመጡትና መቼስ ሁለተኛው ዓለም ጦርነት ኒኩለር የታጠቁ ሀገሮች አልነበሩም ከአሜሪካን ውጪ ማለት እንችላለንና ሂትለር ኒኩለር ታጥቆ ቢሆን ይጠቀምበት ነበር ብለህ ታስባለህ? ኖ ከሂትለር ወደዚህ እናምጣው ይመስለኛል ቭላዲሚር ፑቲን ይጠቀማሉ ነው። አዎ ምክንያቱም የጨነቀለት ስለማለት ፈልጌ ነው። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሪላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። በአውሮፓውያኖቹ እንደሚያስቡት ፑቲንም ሎጂካል ናቸው ወይም ራሽናል ናቸው። አውሮፓውያኖቹ የሚያስቡት በዚህ ጦርነት ውስጥ ራሽናል የሆነው ነገር የራሽያ ጦር ዩክሬን ለቆ መውጣት። ከዚህ ውጪ የራሽያ ጦር አሁን ለምሳሌ ጦርነቱ እንዴት ቁም የሚለው ላይ እነሱ ሐሳብ አቅርበዋል። ጦርነቱ አሁን ባለበት ይቆማል። ያው እንዳልኩ በርሊን ግንብ ይሰራል። ከዛ በኋላ ድርድሮች ይካሄዳሉ። እንደዛ ድርድሮች ይካሄዳሉ። ተመልሶ ግን ጦርነቱ መቀስቀስ አይቻልም። የአውሮፓ ጦር የ31 ሀገሮች የተዋቀረ ጦር ይገባል። ከዛ በኋላ ዩክሬን በተኩስ አቁሙን ራሽያ ጥሳ እንዳትወጋት በሚል ዋስትና ሰጪ ኃይል ሆኖ ይገባል። ስለዚህ ጦርነቱ ፍሪጅ ውስጥ ይገባል ማለት ነው። ከዛ በኋላ ያለውን ነገር የዩክሬን የኔቶ አባላት ትሁን የራሽያ ቋንቋ የዩክሬን ምንድነው ብሔራዊ ቋንቋ ሆኖ ይመለስ፣ የዩክሬን ሰራዊት ተበትኖ ኦፌንሲቭ ወይም የማጥቃት ጦርነቶች ለማድረግ የማይችል ለመከላከል የሚያስፈልገውን መሳሪያ ብቻ የሚታጠቅ እና ጠላት ማጥቂያ የኦፌንሲቭ መሳሪያዎች የሚባሉት በእጁ የማይኖሩ የወታደር ቁጥሩ ራሱ እጅግ በጣም ትንሽ የሆነ ወይም ዲሚሊታራይዝድ የሆነች ዩክሬን ትፈጠራለች የሚሉ ጥያቄዎች አሉ። በአውሮፓውያኖቹ አስተሳሰብ አንዴ ጦርነቱ ከቆመ በኋላ ያንን ግድግዳ ተጠቅመው እነሱ እዛ ከገቡ በኋላ ዩክሬን በምታደርገው ነገር አንድም ወሳኝነት አይኖራትም። ራሽያ አንድም ዩክሬን ውስጥ መሳሪያ ይመረታል። ብዙ ፕሮጀክቶች አሉ። እያንዳንዳቸው በተናጠል ከዩክሬን ጋር የገቧቸው ሚሳይሎች ይመረታሉ፣ መድፎች ይመረታሉ፣ የመድፍ ጥይቶች ይመረታሉ። በአጠቃላይ ዩክሬን የአውሮፓ ቁጥር 1 አርሚ አድርገው ነው የሚገነቧት። ያንን ተኩስ አቁም መጣስ አይቻልም። ራሽያ ጦርነቱን እንደገና ያቀጥላሉ ብትል አሁን ፕራክቲካሊ ጦርነቱ በራሽያና በኔቶ መካከል ይሆናል ማለት ነው። ስለዚህ እነሱ ተኩስ ማቆም የሚሉትን ራሽያኖች አንቀበልም የሚሉበት ምክንያት ይሄ ነው። አሜሪካን ዶናልድ ትራምፕን ይዘው ዶንባስ ቀሪው ግዛት ይሰጠንና ጦርነቱን እናቁም የሚሉበት ዋነኛው ምክንያት ይሄ ነው። አንዴ በተኩስ አቁም ጦርነቱ ከቆመ ራሽያን ሳያስፈቅዱ ራሽያ እየተቃወመች ኦልሬዲ 31 ሀገሮች የሚያዋጡትን የሰራዊት አይነት ጨርሰዋል እነሱ። ስለዚህ አሁን ራሽያ ይህን የተኩስ አቁም አልቀበልም በማለቷ የዶናልድ ትራምፕም ደግሞ ከአውሮፓውያኖቹ ጋር ለጊዜውን ያሉት ከአውሮፓውያኖቹ ጋር ራሽያ ላይ ተጽዕኖ በማድረግ ወደዚህ ትመጣለች ብለው እያሰቡ ሊሆን ይችላል። ስለዚህ እነሱ እንደሚያስቡት መሆን ያለበት ትክክለኛ ነገር
ይሄን በማድረጋችን የኒውክሌር ጦርነት ይመጣል የራሽያና የኔቶ የዓለም ጦርነት ይመጣል ብሎ ያስቡ ለምን ራሽያ ወደዛኛው መንገድ መሄዷ ኢራሽናል ለቃ መውጣቷ ነው ትክክል ለቆ መውጣት ይያለ መሸነፍ ይያለ እና ህግን ማክበር ይያለ ራሷንም ዓለምንም ይዞል ማጥፋት ወደሚል የኒውክሌር ጦርነት ልትገባ አትችልም ሎጂካል አይደለም ራሽናል አይደለም ብለው ነው የሚያምኑት ነገር ግን እዛ ድረስ ራሽያ የምትሄድ ከሆነ እነሱ ራሽያን ከመውጋት ውጪ እና ከማሸነፍ ውጪ አማራጭ የላቸው ስለዚህ አሁን መገንዘብ ያለብን በኒውክሌር ጦርነትም ውስጥ የተተኮሰው ሊመታል ማለት አይደለም በዩክሬን በኒውክሌር መሳሪያም ተጨምሮበት ውጊያን የመቀበል ዝግጁነት ያላቸው እነሱ ግን ቀደም እንዳልኩ ራሽናል በሆነ መንገድ ራሽያ እዛ በዚህ መንገድ አጠቃላይ ሁኔታውን ለመቋጨት ምክንያት የሚሆናት ነገር የለም ብለው ያምዳሉ አደጋው እዚህ ላይ ነው ያለው ስለዚህ አሁን ቭላዲሚር ፑቲን ያደርጋሉ አያደርጉም ሊያደርጉ ይችላሉ ሊያደርጉ መቻላቸው ግን አውሮፓውያኖችን የሚመልሳቸው አይመስልኝም እና ይሄ ነገር የነሱ ችግር ሆነባቸው የዶናልድ ትራምፕ አቋም ነው የዶናልድ ትራምፕ አሜሪካንን ከኛ ጋር ናት ብሎ መደምደም አይችሉም አሜሪካ በሌለችበት ደግሞ ኔቶ ጥርስ የሌለው አንበሳ ነው ይሄ ሁኔታ ብቻ ነው ነገሮችን ከከፋ መባባስ ሊጠብቅልን የሚችለው ስለዚህ አሁን የፈረንሳይ በዚህ መንገድ መግባት ከተረጋገጠ እኛ ኤክስፐርት እንዳሉት ለሌሎች የአውሮፓ ሀገሮች ተመሳሳይ እርምጃ እንዲወስዱ ጠንካራ የፖለቲካ መልእክት የሚያስተላልፍ ነው በተመሳሳይ ሁኔታ ራሽያ ለዚህ ሰጠችው ምላሽ ደግሞ የበለጠ የሚጋብዝ ሆኖ ነው ልታየው የሚገባው የፈረንሳይ ጦር ቢገባ እሱንም እንደ ጠላት ቁጥር ይወጋዋሉ ይሄ ፀሐይ በምስራቅ ትወጣለች ብሎ የመናገር ያክል ነው ሊወጋ የገባህን ኃይል የግድ መውጋት አለብህ ትዋጋዋለህ ትገላለህ ይገልሃል ዓላማው በዚህ መገዳደል ቦታ ውስጥ ከዩክሬኖች ጎን መቆም ነው ከዩክሬኖች ጎን ቆሞ የራሽያን ሞት መጨመር ነው ስለዚህ በዚህ ቀዳዳ ነገን እንግሊዝ አይገቡም እነ ፖላንድ አይገቡም የሚል ጥያቄ እንድታነሳ የሚያደርግ ሁኔታ ነው ያለው ነገሩ ከጊዜ ወደ ጊዜ እጅግ በጣም እየከረረ እንደመጣ ነው የሚያሳየው የፈረንሳይ ሰራዊት ቀድሞ መግባቱ ጉዳዩን በጣም አከሮታል ሁኔታዎችን እየተከታተልን እናቀርባለን ለዛሬው ትንታኔ ከወዲሁ አመሰግናለሁ መልካም አዳር ይሁንልን መልካም አዳር ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል ትምህርቶቹ ሂሳብ እንግሊዝኛ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው ትምህርታችን በአሜሪካ በካናዳ በአውሮፓ በአውስትራሊያ በደቡብ ኮሪያ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን ይጻፉልን ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራት እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና